ጠዋት በማለዳ ጉዟችን ተጀመረ። መነሻችን ከመዲናችን አዲስ አበባ ሲሆን መዳረሻችን ደግሞ ከመሃል ሀገር 230 ኪሎ ሜትር ገደማ ርቃ የምትገኝ የማዕከላዊ ኢትዮጵያ ክልል ዋና ከተማ የሆነችው ሆሳዕና ናት። ፀሐይም ካደረችበት ከሌላኛው የዓለም ክፍል ወደኛው የመሬት ገጽ ቀስ በቀስ ብቅ እያለች ትገኛለች። ይህ ተለዋጭ መንገድ ነው። በዋናው አስፋልት የዜጎችን ሕይወት የቀጠፈው የመኪና ግጭት ለጊዜው መንገዱን ዝግ አድርጎታል። እሱን አልፈን መንፈስን የሚያድሱ የግራ ቀኝ መልክዓ ምድርን እየተመለከትን ጉዟችን ቀጠለ። ከሰማይ ዝናብና ከአየር ንብረቱ ጋር ተስማምቶ በዚህ መልክ አረንጓዴ ለብሶ የሚታዩ የእርሻ ማሳዎችም ታይቶ አይጠገቡም። ያለምንም የሽቦ የእንጨትና የድንጋይ አጥር የገጠር ጎጆ ቤቶችም በዚህ መልኩ በነፃነት ይቆማሉ። ድንበር የለሽ ጉርብትና። በሌላው መልኩ ደግሞ በአንዳንድ አካባቢ በሰውና በአህያ እንዲሁም ደግሞ በጋሪ ውሃን ለመቅዳት የሚሄዱና ቀድቶ የሚመለሱ ሰዎች በርከት ያሉ ናቸው። ይህም በአካባቢው የውሃ አቅርቦት ችግር ሊኖር እንደሚችል የሚያሳይ ምልክት ነው። ሌላኛው ትኩረታችን የሳበውና የገረመን ደግሞ በአንድ ሞተር ሳይክል 5 ተሳፋሪዎች ማየታችን ነው። ሰው ባልተለመደ መልኩ ለሁለት ሰዎች የተዘጋጀውን ተሽከርካሪ 5 ሆነው ሕይወትን ለአደጋ በሚያጋልጥ መልኩ ተሳፍሮ መሄድ ምክንያቱ ምን ይሆን? የትራንስፖርት ችግር? ብቻ ምርጫው ለሕይወት አስጊ ነው። ወጣቶችም ባላቸው ሰፊ ቦታ እንደ ሜዳ በመጠቀም የእግር ኳስ ሲጫወቱን ተመልክተናል። ይህም በአብዛኛው በሀገራችን ክፍሎች የሚስተዋል ችግር ሲሆን ወጣቶች በአካባቢያቸው የተዘጋጀ ሜዳ ቢኖራቸውና ቢለማመዱ እንደ ሀገር ያጣነውን ጠንካራ ዋልያን መገንባት ይቻላል። ከግራ ከቀኝ ለእይታ እንዲህ በሚያምር መንገድ ጉዟችን ቀጠለ። ሰማዩም አልፎ አልፎ ቦታቸውን ይዘው በሚቀመጡ ደመናዎች ተውቦ ይታያል። አሁን ወደ መዳረሻችን ሆሳዕና ተቃርበናል። ከተወሰኑ ደቂቃዎች በኋላ የምናገኛት ይሆናል። ውድ ተመልካቾች፣ አሁን ወደ መዳረሻችን የሆነችው የማዕከላዊ ኢትዮጵያ ክልል ዋና ከተማ ሆሳዕና ደርሰናል። ሆሳዕና ሞቅ ያለችና ብዙ ግንባታዎች እየተሰሩባት ያለች ከተማ ነች። በነገታውን በጠዋት ወጣን። እንደዚህ ለጥ ባለ አስፋልት ከግራ ከቀኝ እያጨበጨቡ ሰላምታን የሚሰጡ የሚመስሉ ዛፎች ጉዞውን እጅግ ማራኪ አድርጎታል። አካባቢው ሞቅ ያለ አየር አለው። በበረሃ አካባቢ የሚበቅሉ ዛፎችም ግራ ቀኙን ሞልተዋል። አሁን ዋና የቀረጻ ስራችን የምንሰራበት አላባ ዞን ወይራ ወረዳ ደረስን። ልዩ ቦታው የላይ በደኔ ቀበሌ ተብሎ ይጠራል። ከዋናው ስራችን ውጭ የካሜራችን አይን ውስጥ የገቡ የገጠር ውበት የሆኑትን እናስቃኛችሁ።
ስራችን በድል ተጠናቀቀ። የአየር ንብረቱ፣ የማህበረሰቡ ፍቅርና በስራ ላይ ተባባሪነቱ እጅግ አስደናቂ ነበር። ሰላም ተባብለን ተለያየን። ፊታችን ወደ ሆሳዕና ቀናን። የጨለመ ነጋ። 1 2 ብለን 7 ቀናት አስቆጠርን። ወደ መጣንበት የምንመለስበት ቀንም ደረሰች። ጉዞ ወደ አዲስ አበባ። ብዙ ጊዜ በግመልና በፍየል እርባታ የሚታወቁ በረሃማ የአየር ንብረት ያላቸው የሀገራችን ክፍሎች እንደ አፋር ክልል ናቸው። ይሁን እንጂ እነዚህ ግመሎች በማዕከላዊ ኢትዮጵያ ክልል የሚገኙ ናቸው። በበርበሬ ምርቷ ስሟ በሁሉም አካባቢ የሚነሳ መረቆ ገበያን ደርሶ የሚመለሱ የአካባቢው ማህበረሰብ ናቸው። አርሶ አደሮችም የእርሻ ማሳቸውን ለዘር እያዘጋጁ ነው። ከዛም አለፍን። ሜዳውን፣ ዳገቱን፣ ቁልቁለቱን እየተመለከትን ደስ እያልን ወደ አዲስ አበባ አመራን። አዲስ አበባ አዳማ የፍጥነት መንገድ ገባን። ውድ ተመልካቾቻችን አሁን ተመልሰን በሰላም አዲስ አበባን አግኝተናታል። ስለተከታተላችሁን ከልብ እናመሰግናለን።